ኢስላም የነቢያት ሃይማኖት ነው ትላላችሁ። ኢስላም በራሱ እስልምና በራሱ የነቢያት ሃይማኖት ነው ትላላችሁ። ይህን ደግሞ ምስክርነቱን ከቁርአን አንፃር ነው ያገኛችሁት። ከቁርአን ይመስለኛል ምስክርነቱ ቁርአን በራሱ ስለሆነ መስካሪውም ቁርአን ነው የነቢያት ሃይማኖት መሆኑን ሌላ አይነት ማስረጃ እንግዲህ አይኖርም ብዬ አስባለሁ። ምክንያቱም ቁርአን ያወጣት 1440 ምናምን አመቱ ነው ቁርአን በራሱ ከወረደ። ቁርአንን እንደ ማስረጃ ሳትጠቀሙ ኢስላም የነቢያት ሃይማኖት ነው ሊባል የሚያስችል ምን አይነት ማስረጃ ይኖራችኋል የሚል ጥያቄ ነበር። እሺ ጥያቄው አልቋል። ዲያቆን ዮሐንስ አልቋል። እሺ መልካም። እዛሩ የምትፈልሺው ነገር ካለ መቅደም ትችያለሽ። ላ ችግር የለውም መልስለትና ከዛ እንትና ትወጣለህ፣ አንተ ረፍት ታደርጋለህ፣ እኔ እቀጥላለሁ። ጨርስና ወጣ። ኦኬ በመጀመሪያ ደረጃ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ብዙ ጊዜ ስለ ኢስላም ጉዳይ ሲነሳ ኢስላም ከየት ነው የጀመረው ወይ ደግሞ ከማን ነው የጀመረው የሚል ነጥብ ይነሳል። ኢስላም ከማን ነው የጀመረው የሚለውን ነጥብ ሲነሳና ወደ ኋላ ተመልሰን ስንመለከት አብዛኛው ሰው የሚረዳው ኢስላምን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ መጀመሩን ነው። ወላኪን በደንብ መረዳት ያለብን ነገር የሆነን ነገር ስያሜውን አንተ ዛሬ ከሰማኸው ተግባሩ ትናንትና ከነበረ በተግባር ነው እምነት የሚባለው ነገር የሚለየው። ለምሳሌ ያክል እከሌ ክርስቲያን ነው ካልን አሁን እከሌ ክርስቲያን ነው ካልን ክርስቲያን ተብሎ አምላክ አብ ብቻ ነው ካለ ዲያቆን ዮሐንስ አምላክ አብ ብቻ ነው እንጂ ወልድና መንፈስ ቅዱስ አምላክ አይደለም ካለ አንድ ሰው ክርስቲያን ነው የሚባለው? እየተሰማ ነው ድምጼ ዮሐንስ? አንድ ግለሰብ አይባልም። አዎ የግድ ክርስቲያን ለመባል የግድ አብ ወልድ መንፈስ ቅዱስ ሶስቱም አምላክ መሆናቸውን ተግባባን። አምላክ መሆናቸውን ማመን አለበት። ሶስቱም አምላክ መሆናቸውን ሳይሆን አንድ አምላክ መሆናቸውን። ሶስቱም አንድ አምላክ ናቸው ብሎ አንድ አምላክ መሆናቸው አንድ አምላክ ናቸው ብሎ መሆን አለበት፣ ማመን አለበት። አዎ በትክክል። አዎ እሺ መልካም። ወደ ታሪክ ጉዳይ ስንመለስ የትኛውም ታሪክ ላይ የትኛውም የታሪክ መጽሐፋት ላይ የትኛውም የነቢያቶችን ገድል የሚናገር ወይ ደግሞ እንትኖችን የሚዘግብ ታሪኮች የሚዘግብ ነገር ላይ አንድም ነብይ እንኳን ነብይ ሆኖ ከአምላክ ዘንድ ተልኮ በመጽሐፍ ተልኮ ሶስት አምላክን ያመለከ ወይ ደግሞ ሶስት ናቸው ብሎ ያስተማረ አንዳችም የለም። ወይ ደግሞ አብና ወልድና መንፈስ ቅዱስ ናቸው የሚል አንዳችም የለም። ይሄን ነገር ለመረዳት በጣም አጭር ነገር ልስጣችሁ። ብሉይ ኪዳን የአይሁዶች መጽሐፍ ነው አይደለም ዮሐንስ? ብሉይ ኪዳን መጽሐፍ ነው። ብሉይ ኪዳን የአይሁዶች መጽሐፍ ነው። እንዴት ማለት? አይሁዶች ናቸው የሚጠቀሙበት። ሲጀመር ብሉይ ኪዳን በአጠቃላይ ከኢየሱስ ጋር የሚያያዝ ነገር የለውም ከሱ በፊት ስለነበር አይደለም። መጽሐፍ ሁሉ ስለ ኢየሱስ ክርስቶስ ይናገራል እያለ ኖ አይደለም። ምን መሰለክ አሁን ወደ ሪያሊቲ ነው እየመጣን ያለ ነው። ወደ ክሌም አይደለም። ክሌም ማለት እንትን ነው ማለት አንድ ሰው ከመሬት ተነስቶ ነው አሁን ከመሬት ተነስቼ 200 ሺህ ብር ኢትዮጵያ ንግድ ባንክ አለኝ አልኩኝ ለምሳሌ ማለት ነው። አለኝ ማለት ነው አይደለም። አካውንት ውስጥ ከሌለኝ የለኝም ነው። ወደ ሪያሊቲው ስንመለስ አካውንቴ ነው እንጂ የሚታየው እኔ የምለው ነገር አይደለም የሚታየው። ኦኬ አንተ የምትለው ነገር አሁን ክርስቲያኖች ናቸው ያን የሚሉት። መጽሐፉን ግን ጽፈው ያስቀመጡት ክርስቲያኖች አልነበሩም። ብሉይ ኪዳን በአጠቃላይ የተጻፈው በክርስቲያኖች አልነበረም ከስር መሰረቱ። ምክንያቱም ክርስቲያኖች ከኢየሱስ ክርስቶስ ኋላ ስለተጀመረ ከኢየሱስ ክርስቶስ በፊት የነበሩ ሰዎች ደግሞ ሲጀመር ክርስቶስንም አያውቁትም። አንድ ሁለተኛ ነገር ደግሞ መጽሐፉንም ሲጽፉ ሞኖቴይስትም ነበሩ እነሱ ሲጀመር
ሞኖቴይስትም ነበር ማለትም አሃዳውያን ነበሩ። አምላክም በአንድነት ብቻ ነበር የሚያመልኩት። ለስላሴ የለ ምን የለ። ስለዚህ አሁን አይሁዶቹ ጋር ስትመጣ አሁን ላይ የትኛውንም አይሁድ ሄደህ ብትጠይቀው አምላክ ስንት ነው ብትለው ያለምንም ጥርጥር አንድና አንድ ብቻ ነው። ከሙስሊሞች ጋር ዮሐንስ ለኔ ነበር የተናገረው። እየሰማው ነው። ይቅርታ ለኔ ነበር የተናገረው። ኧረ ላንተ አይደለም። ይቅርታ እኔ ለኔ የተናገርክ መስሎኝ ምን አልክ ለማለት ነበር። አብሽር። ይቅርታ አይደለም። ስለዚህ አሁን ወደ ብሉይ ኪዳኑ ስንመለስ የብሉይ ኪዳን ጉዳይ ምን ይሆናል? አንድ 5 ሰከንድ ስጡኝ። እሺ፣ እስከዛ መጥፎ ንግግሮች አትጻፉ ኮሜንት ላይ እሺ። ባይሆን ብሉይ ኪዳን ማንም ወደደ ማንም ጠላ ማንም መጥቶ ክሌም አደረገ ብሉይ ኪዳን የአይሁዶች ብቻና ብቻ ነው መነሻው። ምክንያቱም የአይሁድ ሰዎች ወይ ደግሞ የአይሁድ ጎሳ የያዕቆብ ልጆች ነቢያቶች ሲፈራረቁባቸው ነበርና እነሱ ናቸው ስለ ነቢያቶቻቸው መጽሐፎች ሲጻፉና ሲዘገቡ የነበረው። ከዚያ በኋላ ያ ነገር እያለ መጥቶ እስከ ነብዩላህ ዒሳ ድረስ መጣ። ኢየሱስም እኮ ሲጀመር ከአይሁድ ጎሳ ነበር። ማለትም መርየም ከአይሁድ ነበረች፣ እሷ ቤተሰቦቿ አይሁዶች ነበሩ። ስለዚህ አሁን ብሉይ ኪዳን በአጠቃላይ ክርስቲያኖች ክሌም የሚያደርጉት ነገር ሙሉ በሙሉ ውድቅ ይሆናል። ምክንያቱም እነሱ የሚሉት ነገር ክሌማቸው ወይ ደግሞ እነሱ የሚሉት ነገር ትክክል ቢሆን ኖሮ አይሁዶቹ ውጭ ላይ የሚያስቆማቸው ነገር እኮ አልነበረም። ወደ ውስጥ ይገቡ ነበር አይሁዶች። ኢየሱስ ክርስቶስ በግልጽ እዚያ ላይ ተጽፎ ከነበር በግልጽ የሚታይ ከሆነ ምን አስቆማቸው ታዲያ? አይሁዶችን ገብተው ያምኑበት ነበር። አለቀ خلاص። እዚህ ጋር ግን ለያዝና አይሁዶች እዚህ ጋር ግን ለያዝና ወንድምዬ አይሁዶች ግን እስላምን ያውቁት ነበር፣ እስልምናን ያውቁት ነበር። ለምን ያውቁት ነበር? ኦኬ፣ ስለሱ ምን አይነት ማስረጃ አለ? ሐሳቡ ግን እንዳይደበላለቅ ለምን ያውቁት ማስረጃ ቆጥ ችግር የለውም። አይ አሰላሙ አለይኩም። አሁን ላይ ራባዮች ስለ እኛና ሙስሊሞች አንድ አይነት ቤተልሔም ይቅርታ አድርጊልኝ። አንዴ ይጨርስና እንጨርስ። አንዴ አሁን የሚገርምህን ነገር ልንገርህ ዮሐንስ። ሜይቢ ሶሻል ሚዲያን በደንብ የምትከታተል ከሆነ በደንብ አድርገህ ልታገኘው ትችላለህ ብዬ አስባለሁ። ብዙ ቪዲዮዎችን የአይሁዶች ሃይማኖት አባት የሚባሉት ቀሳውስቶች ወይ ደግሞ ራባይ ነው የሚባሉት እነሱ ራባዮች ብዙ ጊዜ ሲናገሩ እኔ በራሴ ብዙ ማስረጃዎች አሉኝ። አብዛኞቹ ስለ ኢስላምና ክርስትና ሲጠየቁ ክርስትናን ያለምንም ጥርጥር ጣዖት አምልኮ ነው፣ እስልምና ግን ትክክለኛ እንትን ነው፣ አምላካቸው የኛው አምላክ ነው ብለው ነው የሚያምኑት። እኛ የአካሄድ ልዩነት አለን እንጂ ተግባባን። የነቢያቶች ልዩነት አለን እንጂ በአምላክነት ደረጃ እነሱም እኛም የምናመልከው አንድ አምላክ ነው ብለው ያምናሉ። አንድ ሁለተኛ ነገር መስጂድ ውስጥ ገብተው መስገድ ይችላሉ እነሱ በእነሱ ሃይማኖት አስተምህሮት መሰረት። ቤተክርስቲያን ገብተው ግን መስገድ አይችሉም። ምክንያቱም ባዕድ አምልኮ ነው ብለው ስለሚያስቡ ቤተክርስቲያንን። ይሄን ደግሞ ከ3 በላይ ራባዮችን አይቻለሁ በራሴ ራባዮችን ማለትም የአይሁድ እምነት አስተማሪዎችም ማለት ነው። ምን ብለው የሚናገሩት ስዕል የሚመለክበት ቦታ ነው፣ ስዕል የሚመለክበት ደግሞ በእኛ የተወገዘ ነው ብለው ይናገራሉ። ስለዚህ አሁን የነሱን እንተው። እነሱ ስለ አምላክ አይደለም ከኛ ጋር ያላቸው ችግር የጎሳ ጉዳይ ነው። አንደኛ ነገር እነሱ ነብይን ሲጠብቁ የነበረው ከበኒ እስራኤል ነበር፣ ከእስራኤል ነገዶች ነበር ሲጠብቁ የነበረው። ሐታ ወደ ሒጃዝ አካባቢ አንተ ስታስበው እስቲ አንድ ነገር ልበል ዮሐንስ፣ እነሱ ሲጀመር ከስር መሰረቱ ይኖሩ የነበረው የአይሁድ ጎሳዎች የሚባሉት ይኖሩ የነበረው የሆነ ጊዜ ላይ ወደ ፈለስጢን አካባቢ ነበር፣ ወደ ፈለስጢን ምድር አካባቢ ነበር። ስታስበው አረቦች ናቸው ወደ እንትን የሄዱት፣ የእስማኤል ልጆች ናቸው ወደ መካ አካባቢ መጥተው ሰፍረው ሲኖሩ ነበር። አይሁዶች ምን ሲጥላቸው ነው ከዚያ ከፈለስጢን ተነስተው መዲናና መካ ድረስ መጥተው ሰፍረው ሲኖሩ የነበሩት? መዲና ላይ አይሁዶች ነበሩ፣ በታሪክ ደረጃም ተዘግቧልም፣ ታሪክ ላይም አሉ አይሁዶች መዲና ላይ ማለት ነው። ለምንድን ነው መዲና ላይ የመጡት? ምክንያቱም ትንቢቱ ስላላቸውና ወደ መዲና አካባቢ ትንቢቱ ስለሚል እነሱ ሲያስቡ የነበረው ከአረቦች ይወለዳል ሳይሆን እኛ እዚያ ሄደን ከኛ ይወለዳል የሚል እሳቤ ነበራቸው በፊት። ያ ሌላ ቶፒክ ነው። ይሄንን ሌላ ቶፒክ ስለሆነ ሌላ ጊዜ እንትን ብለን እንመጣበታለን። ግን ወደ ብሉይ ኪዳኑ ጉዳይ ስንመለስ ብሉይ ኪዳን ማንም ክርስቲያን እንኳን
የማይጋጭበት ብዬ የማስበው ብሉይ ኪዳን አሁንም ድረስ አይሁዶች የሚከተሉት ብሉይ ኪዳንን ነው። ምንም እንኳ እነሱ ጋር እንትን የሚያደርጉት ክፍልፋይ ቢኖራቸውም አይሁዶች ልዩነት ቢኖራቸውም የማይተውት አሁን ከብሉይ ኪዳን የማይተውት እንትኖች አሉ። አሁን ለምሳሌ እንደነ ኦሪት ዘፍጥረት ያሉትን ኦሪቶችን ትላልቅ ኦሪቶችን የሙሴ መጽሐፍ አድርገው ስለሚያስቡት እዚህ ጋር ግን ሙአዝዬ ለያዝና እኛ እንደ አንድ ኦርቶዶክስ አማኝ ከኦሪት ምንም እንተው ነገር አለ። ለምሳሌ ያክል አሁን በአንተ ሐሳቤ አንደኛ ደረጃ ላይ ኦሪት የተጻፈው በአይሁዶች ነው አልክ። ከዛም ውጭ ደግሞ ከኦሪት የማንቀበለው እነሱ የሚቀበሉት እኛ የምንቀበለው እሺ በአንተ ሐሳብ ልስማማና እሺ ምክንያቱም ከዛ በኋላ እንዴት ተጻፈ መች ተጻፈ የሚለውን ሐሳብ በኋላ እናየዋለን። ምክንያቱም ሐሳብ ስለሚያበዛብን ማለት ነው። እኔ ግን ለምፈልገው ነገር አሁን ባነሳው ሐሳብ አይሁዶች የሚቀበሉት ወይንም ደግሞ እኛ ማንቀበለው ምን አለ ከመጽሐፍ ቅዱስ በማስረጃ የምታቀርበው ማለት ነው። አይሁዶች ይሄን ይላሉ እናንተ ደግሞ ይሄን ትላላችሁ የምትለው ሐሳብ አለ ወይም ደግሞ ጥቅስ አለ ማስረጃ? በሐሳብ ደረጃ ኢየሱስ ክርስቶስን እነሱ ከዝሙት እንደተወለደ ነው የሚያምኑት እስቲል እስከ ዛሬም ድረስ። እሱ የራሳቸው ሐሳብ ነው አሟዝዬ እኮ ሐሳባቸው ነው። በመጽሐፍ ደረጃ ግን አላስቀመጡትም። ሐሳባቸውን አይደል እንዲጠይቀኝ አይ በመጽሐፍ ደረጃ የተቀመጠውን ማስረጃውን ነው የጠየቁ ሙአዝዬ። በመጽሐፍ ደረጃ እኮ ማስቀመጥም አይጠበቅባቸውም እኮ ሲጀመር። አሁን እነሱ እኮ ብሉይ ኪዳን እኛ መጠቀሚያ ብለው እኮ ያስቀመጡት ይጠቀሙበታልም እኮ እስከ ዛሬም ድረስ ብሉይ ኪዳንን እስከ ዛሬም ድረስ በዕብራይስጥኛ ይጠቀሙታል። ሐዲስ ኪዳንን ግን ዘወር ብለውም አያዩትም ሲጀመር። ምክንያታቸውን ታውቀዋለህ? ኢየሱስ ክርስቶስ አንደኛ ነገር እነሱ ጋር ከሃዲ ነው በእነሱ ሐሳቤ። ምክንያቱም ትክክለኛ መሳያ አይደለም በእነሱ ሐሳቤ። ኦኬ በዝሙት የተወለደ ሁለተኛ ነገር በእነሱ ሐሳቤ። ሁለቱም ስህተት ነው፣ ግን በእኔ እምነት ሁለቱም ስህተት ነው። ኢየሱስ ክርስቶስ ወይ ደግሞ በእኛ ነብዩላህ ዒሳ አለይሂ ሰላም አላህ ሱብሓነሁ ወተዓላ በተአምር መልኩ እንዲወለድ ያደረገው የአላህ ባሪያና የአላህ መልእክተኛ ነው ብዬ ነው የማምነው እኔ። ትክክለኛውም ያ ነው። ሌላኛው ደግሞ መርየምን ደግሞ በውሸት ነበር የጠረጠሯትም የተናገሯትም። ሐቂቃው ግን መርየም ከሌላ ሰው አርግዛ ሳይሆን አላህ ሱብሓነሁ ወተዓላ ጅብሪል ሄዶ እንዲነፋባት ነፍሱ እንዲነፋባትና ያንን ነፍስ እንድታረግዝ ነው ያደረገው ማለት ነው። ስለዚህ አሁን ይሄንን ጉዳይ በዚያ መልኩ እንለፈው። የብሉይ ኪዳን ጉዳይ ሲነሳ አሁን ክሌም ማድረግ ጉዳይ እንጂ ብሉይ ኪዳን የአይሁዶች ጉዳይ ነው፣ የአይሁዶች መጽሐፍ ነው። ተግባባን? መለስ ብለን ቀደምት የነበሩ ከኢየሱስ በፊት የነበሩ ነቢያቶች በአጠቃላይ ምን አይነት ሃይማኖት ላይ ነበሩ የሚለውን ነገር እንመልከት እስቲ። አንተ የጠየቀኝ ስለ ኢስላም ነበር። ኢስላም ማስረጃ ይሆን የሚችል ብለን ኢስላም ከነብዩ መሐመድ በፊት መኖሩን ማስረጃው ምንድነው ከቁርአን ውጭ ያለ ነገር ብለኛል። አዎ ምክንያቱም አሁን አብዛኛው ሰዎች ምን አለ መሰለ ሙአዝዬ ኢስላም በራሱ እስልምና ሃይማኖት በራሱ እንግዲህ እሺ ከነብዩ መሐመድ አልተነሳ ከነብዩ መሐመድ አይደለም መሰረቱ እሱ አይደለም። ነቢያቶች ከአዳም ጀምሮ የነበረ ሃይማኖት ነው ይህ ሃይማኖት ይሉናል። ሲሉን ደግሞ እሺ ማስረጃችሁ ምንድነው የሚለው ነገር እንመልከት። ደረጃ ራሱ ምን አይነት ማስረጃ አላችሁ ስንላቸው ቁርአንን ይከፍቱና ቁርአን ከዚህ በፊት ይህ ሃይማኖት የነበር መሆኑን ቁርአን በራሱ ይመሰክርልናል ይሉናል። ቁርአን የተገኘው ከ1400 ቁርአን አሁን ለምሳሌ አንድ እኔ በራሴ የሆነ መጽሐፍ ብጽፍ አሁን ባዘጋጅ አሁን ነው የተዘጋጀው አሁን 2017 ላይ ነው ያለነው በፈረንጆቹ 2025 በዚህ ዘመን እኔ የራሴን መጽሐፍ ብጽፍ የራሴን ፍላጎት ጨምሬ በዚህ ዘመን ይህ ነገር ነበረ ብዬ የራሴን ሐሳብ ባቀርብ ይህ እንደ ምስክርነት ሊቀርብ አይችልም። ሰዎች ለሚጠይቁኝ ጥያቄ ማለት ነው። እንደ ማስረጃ ግዴታ አንደኛ ደረጃ ላይ እናንተ ኢንጂልና ተውራትን ታምናላችሁ ትቀበሉታላችሁ ብዬ አስባለሁ አይደለም ዋዝ ላላ የምንቀበለው እንጂልና ተውራት አሁን ያለውን እንትን አይደለም። ከዚህ ጋር ምንም ግንኙነት የለውም። በነገራችን ላይ ዮሐንስ አሁን አንተ ያነሳኸው ነጥብ ማለት ነው እንደተረዳሁት ከሆነ አንተ አሁን በሄድክበት መንገድ የምንሄድ ከሆነ በጣም ረጅም ያስኬደናል። ምክንያቱም ቁርአንን ወደ ኢትባት ወደ ማድረጉ እንሄዳለን ማለት ነው። ቁርአን እውነተኛ የአምላክ ቃል ነው ወይስ አይደለም?
የአምላክ ቃል የሚባለው ምን ሲሆን ነው የሚል ነገር ከቁርአን ወጣ ብለን ነው አሁን ነገሩን የምናየው። ከምን አንፃር መሰለ? ከቁርአን እንወጣና ሙሉ በሙሉ ምክንያቱም ከቁርአን ማስረጃ ከሰጠኸኝ ነብዩ ከቁርአን ማስረጃ ከሰጠኸኝ ምን ልልህ መሰለህ ሙአዝዬ፣ ከቁርአን ማስረጃ ከሰጠኸኝ ነብዩ ሙሐመድ ይህ ሃይማኖት ከአምላክ የተሰጣቸው ነቢያት በነቢያት ዘንድ ቀድሞ የነበረ መሆኑን ለሰዎች ሊያስተምሩ ስለፈለጉ ይሄን ሐሳብ እዛ ውስጥ አካተቱት ልልህ ነው። ተረዳኸኝ አይደለ? ከቁርአን መጠቅስልኝ ካለው ዮሐንስ ከመጀመሪያውም ተረድቻለሁ። ምን መሰለክ የግሌ ነገር ለግሌ ማስረጃነት ይጠቅመኛል፣ ወይ ደግሞ ከኔ ጋር በዚያ ነገር ላይ የሚስማሙ ሰዎችን ለማስረዳት ማስረጃነት ይጠቅመኛል። ልክ ነህ። የግሌ ነገር ያንተም የግል ነገር አንተ ጋር ነው የሚጠቅም። ለምሳሌ ያክል አሁን መጽሐፍ ቅዱስን አንስተን እኮ ከናንተ ጋር ስናወራ መጽሐፍ ቅዱስን አምነንበት እኮ አይደለም፣ ግን ያንተ ማስረጃ ይሆናል። ለኔም አሁን ቁርአንን ብታመጣልኝ ማስረጃ እንደሚሆንልኝ ሁላ ማለት ነው። ለትክክል ልክ ነሽ። ስለዚህ አሁን ወደ ጉዳዩ እንመለስ። አሁን ወደ ነቢያቶች ጉዳይ ስንመለስ ቀደምት የነበሩት ነቢያቶች በጣም ብዙ ነቢያቶች አልፈዋል። ከነብዩላህ አደም ጀምር እስከ ነብዩላህ ሙሳ ድረስ፣ ከነብዩላህ ዒሳ በፊት የነበሩት እሳቸውም ስለነበሩ ማለት ነው። ያህያም ነበር፣ ያው እስከ ነብዩላህ ያህያ ድረስ በል ነቢያቶች ነበሩ። እነኚህ ነቢያቶች በመጽሐፍ ቅዱስ አስተምህሮት መሰረት ምን ሲያስተምሩ ነበር? ማንን ሲገዙ ነበር? ይሄ ነው ጥያቄ ዮሐንስ። እኔን ነው የምጠይቀኝ ሙአዚ? አንተን ነበር የጠየቀው። አንዱን አምላክ ሲገዙ ነበር። አንድ አምላክ ሲገዙ ነበር። ናዎ ማንን? እግዚአብሔር። እግዚአብሔር የትኛውን ማለት? እግዚአብሔር ሶስት ነው ብለናል።